Bruno Guimaraes to Arsenal, here we go. ትላንት ማታ ምን ብዬ ነበር እንዳተኛ ብዬ እኔ ማልተኛው ማን በሰዓታት ብቻ ነው የሳት ነው ገባርለ ትክክለኛው ብሩኖ ወደ ሊጉ መጥቷል ወደ ሊጉ አናትማን ብሩኖ ጂ ብሩኖ ጋንግስተር ብሩኖ ፋኮፍ አይመቸንም ነው ማለት ተረዳኛ አይደል ሁሉ ቤርታ ጀመረ ነው ማለት ይሄው ጎቱ ዴቪድ ኦርንስቲን እንዳለው 75 ሚሊዮን አባቴ እና ለካ ሊዮን 20% ሴሎስ ክሎ አረ ማይ ጋድ ይሄን ተጫዋች በርካሽ ዋጋ እንደ አታመጡትም ያላችሁ ሰዎች ማቀላል በርካሽ ዋጋ መጣ ነው ኒውካስትል ገና 20% ለሊዮን መክፈል አለበት ሴሎን ክሎዝማን ገባር ኪስ ውስጥ 55 ምናምን ቢደርሰው ነው ብሩኖ ጊማራይስ ኒውካስትል 55 ተቀብሎ ነው የለቀቀልን ለምን በሃርድ ስለሆነ የቆየው ማንንም እኛን ስለሚያገረጥን አይደል ምን ፈልገውን ዋጋ እንከፍላለን ከዛ ዱዲ ሳንቲም አንጨምርልህም ተጫዋቹን ግን ተሰጠናለህ ነው ምድረ ዱቄት ያንስ ያንተ ቤት ያንተን አምበል ለማስፈረም እንዳንመጣ አሁን የኒውካስትል አምበል ነው ባለፈው ኖርጋርድን የብሬንትፎርድን አምበል ነው ያስፈረም ነው ገባ የፕሮጀክቱን ዋና ቁንጮ አስፈረም ነው አሁን ደግሞ የኒውካስትልን ሙሉ ክለቡን ያስፈረም ነው ኒውካስትልን ተረዳኛል ያንተን አምበል አስፈርሜ ኳስ አቀባይ እንዳላረገው ምን ብዬ ነበር ዴቪድ ኦርንስቲን ነው የሚዘግበው መጀመሪያ ያው ወዲያውኑ እኔ እንደሚይዘው ስለማቅ አያ ዴቪድ ኦርንስቲን 1 ደቂቃ ፋብሪሲዮ ሮማኖ 58 ሰከንድ ምናምን ቢልም እኔ ያስኩት 26 ሰከንድ ይያለን ገባርለ ፋብሪሲዮ ሮማኖ ከዴቪድ ኦርንስቲን ሊቀድም አይችልም በዚህኛው ትራንስፈር ቪኒሺየስ ጁኒየርን ግን ምን አለ በለኝ ፋብሪሲዮ ሮማኖ ነው ቀድሞ ሂሩዊ ጎሚልህ ተከፋይ ዱቄት የሆነ ሰውዬ አሁን አትብካ ነው ማለት ብሩኖ ጊማራይስን አመጣሁኝ ብዬ አስጨንቃለሁ በጣም ሳስጨንቀ ቪኒን ትረሳዋለህ ገባ መጣም አልመጣም ተጨነኩ ብለ ትረሳዋለህ ከዛ ቪኒ ሲመጣ ጨጓራህን እንዲ ጊዮማሬስ ወያላ እንግዲህ አሳርህን ብላ ብለናል እንግዲህ ይሪቁ ቆይሰን ተመከራ እንግዲህ በስት መከራ አሁን ግን ወያላ ጉማሬስ በል ብሩኖ እንዳትል ጎሮሮህን ነው ማወጣለ እፈትግሃለሁ ብያለሁ ወያላ ጉማሬስ ትላለ ወይ ብሩኖ የተቀበረ የንጉዛውያን ስም ነው ሲጀመር ተናግሬያለሁ እንግዲህ በቃ አገር እንዳበጠብጥ ጨርሰናል Bruno Guimaraes to Arsenal. Here we go. The Gunners. ከፋችሁ እንዴ እንዲች ብሎ እንዳይከፋችሁ ከባድ ባሩድ ታገኛላችሁ ለመድፋችሁ ብሩኖ ጉማሬሽ ወደ አርሰናል ያራዳ ልጆች እንግዲህ ሄር ዊ ጎ ብሏል ፋብሪዚዮ ሮማኖ ማለት ነው በ75 ሚሊዮን ፓውንድ ነው እንግዲህ ቀጥታ ክፍያ ዘው ያለው ማለት ነው ወደ አርሰናል ማለት ነው የአርሰናሎች እጅግ በጣም አሪፍ የሚባል እንግዲህ ዝውውር ነው በያስባለሁ ምንም 28 አመቱን ቢሆን የተጫዋች በትንሹ 3 እና 4 አመታት በአሪፉ ማገልገል ይችላል በያስባለሁ አርሰናልን ማለት ነው ስለዚህ ቆንጆ ዝውውር ይመስለኛል እስቲ እናንተ ደግሞ ከ1 እስከ 10 ሬት አድርጉት ያራዳ ልጆች ትንሽ የጠፋውትኝ ጉንፋን ቢጤ ይዞኝ ነው እንመለሳለን አዳዲስ ነገሮችም አሉ ነው ያላየውኝም ነገር ግን ቤተሰቦቼ ፈጣሪ ያክብርልኝ ቮት ስታደርጉኝ እንደነበር እንግዲህ ተመልክቻለሁኝ ማለት ነው ለዛም ደግሞ ምንም ልል አልችልም ፈጣሪ ያክብርልኝ ነው ምለው ይቀጥል ቮቱ እንግዲህ ያራዳ ልጆች ማለት ነው ሼር ኮፕሊንግ ይደረግ እመለሳለሁ እድሜው ሄዷል እኮ ለምን አስፈራው እድሜው ሄዷል እኮ እድሜው አልታለል አላችሁ አሁን ፈራው ማንቸስተር ዩናይትድ ያለ ተፎካካሪ ነበር ዋንጫውን ይበላል ብዬ እያሰብኩ የነበረው አሁን አርሰናል ሊፎካከረ ነው ማለት ተፎካካሪ አለ ይቀላቀነን ይችላል ቪኒን ካመጡ ነው ግን እስኪ ስለዚህ ዝውውር እናውራ እኔ ይሄን ዝውውር ማለት ነው ከ10 ነው የምሰጠው ማለት እስካሁን ከተደረጉት ዝውውሮች ለኔ ምርጡ ዝውውር ይሄ ነው እኔ እንደናንተ ማጣጣል በፈልግ ቴሌማንስ እንዳጣጣላችሁት በእድሜው እኔም ደግሞ ብሩኖ ጉማሬሽ እድሜውን ያክል ነው ናምቢ ማጣጣል ይችላሉ ግን እሱን እንተውና ሲሪየስ እናውራ ብሩኖ ጉማሬሽ በጣም የሚገርምና ያበደ ዝውውር ነው ለኔ ማለት ነው አንዳንድ ምክንያቶችን እና አንደኛውና ዋናው ምክንያት ዴክላን ራይስ የሌለው ነገር ግን ብሩኖ ጉማሬሽ የሚሰጥ ምንድነው የሚለው ትልቁ ጥያቄ ይመስለኛል ማለት ለምሳሌ ከዴክላን ራይስ የምታገኙቸው ፓሶች አሉ በጣም አጫጭር ፐርፌክት የሆኑ ፓሶች ነገር ግን ባክ ፓስ ይበዛዋል ወይ ሳይድ ፓስ ምናምን አጫጭር ፓሶችን የምንመለከታቸው የፐርፌክት ፓሶችን ማለት ላለመሳሳት የሚሞከሩ አይነት ፓሶችን ነው የሚያደርገው እንጂ እንደዚህ ወሳኝ ፓሶች ላይ ብሬኪንግ ፓስ ስሩ ፓስ ምናምን አታገኙም ከዴክላን ራይስ በተቃራኒው ከጀለስ ግን ረዣዥም ኳሶችን ለአታኪንጎች የሚያደርስ በጣም ጥራት ያላቸው ፓሶችን የሚያደርግ ስንጥቅ ምናምን የሚያደርግ ጥሩ ፓሶችን ታገኛላችሁ ከዴክላን
ዴክላን ራይስ በተቃራኒው ማለት። ከዛ ውጭ ለምሳሌ ዴክላን ራይስ ኳሶችን ያሸንፍላል፣ እሱም ማድረግ ይችላል ያ። ከዛ ውጭ ዴክላን ራይስ ቦል ኬሪንጉ በጣም ጸዴ ነው፣ ኳሱን ይዞት ይጓዛል። በተቃራኒው ጀለስ ደግሞ ዲፕ እየገባ ጌሙን መቆጣጠር ይችላል። ያ የኒውካስትል ቡድን ላይ ባይ ፕሬሲንግ የሚጫወተውን የኒውካስትል ቡድን ሙሉ የሚያደራጀው ኳስ የተቀበለ ከተከላካይ ዲፕ እየገባ እያንዳንዱ ኳስ ሲፈልግ ያፈጥነዋል፣ ሲፈልግ ያቀዘቅዟል፣ ሲፈልግ ላጥቂው ባንድ ኳስ ያደርሰዋል፣ ሲፈልግ ደግሞ ወደ መከላከል ተስቦ ጌሙን ያረጋጋዋል ማለት ሶ ጌሙን ኮንትሮል ያደርገዋል ማለት ነው፣ ይቆጣጠረዋል ከዴክላን ራይስ በተሻለ። ስለዚህ ምን ይፈጠራል ማለት ነው? ማጥቃቱንም መከላከሉንም በኩል ታገኛላችሁ ከዴክላን ራይስም ከብሩኖ ጉማሬሽም። ሶ በጣም ሃርድ የሆነ አታኪንግም የመከላከልም ቲም ያደርገዋል ብሩኖ ጉማሬሽ። ከዛ በዘለለ ደግሞ የአርቴታ የጥንቃቄና የስጋት የምንለው የፍራቻ ጨዋታ ነው። ለምሳሌ ዴክላን ራይስ እየተጎዳም እያየው በሌላ ተጫዋች መቀየር አይችልም። ሁለቱንም ቢያንስ በትንሹም ቢሆን ማድረግ የሚችል አንድም ተጫዋች አለ ብሎ ያምን። ስለዚህ ከዚህ በኋላ ግን ብሩኖ ጉማሬሽ የሚባል ተጫዋች አለ። ሁለቱንም በጥራት ማከናወን ዴክላን ራይስ ተጎድቶ ማርለም እያለም ሊያሳርፈው የሚያስችለው ጥሩ አቅም ያለው ተጫዋች ስለሆነ በዚህም በጣም ጥሩና አደገኛ ዝውውር ብዬ እለዋለሁ። የእናንተን ሀሳብ አስተያየት ደግሞ ኮመንት ላይ ደቅ አድርጉልኝ። ሼር፣ ኮፒ ሊንክ፣ ሪፖስት ማድረግ እንዳይረሳ። ይመቻችሁ። አሁን ጀማው የብሩኖ መምጣት አረጋግጫለሁ። ኮምፕሊትሊ ያረጋግጥኩት ሄሪጎ ማልጠበቅም ማንዬ ኦፊሻሊ ኒውካስትል ነው የነገረኝ ለኔ። ለአብዛኞቻችሁ ግን ዴቪድ ኦርንስተን ነው ይሄ ልጅ ሙሉ ነገሩ አልቋል ሊመጣ ከጫፍ ደርሷል ብሎ በመታየት መልኩ እንግዲህ ፖስቶ እንግዲህ ለእናንተ ያረጋግጣላችሁ። ለኔ ግን ኒውካስትል ላይ የምትገኘው ከተማዋ ላይ የተሰቀሉት ብሮሸሮች ሲነሱ ነው እነዚህ የምታያቸው ሬክላሞች በብሩኖ ጊማሬሽ ተሰቅለው የነበሩት ተነስተው እንግዲህ በአዳዲስ ልጆች እየተተኩ ይገኛሉ። ጀማው ስለሆነ ኒውካስትል አንቲ ይሁዳ ዞር በልልኝ ከዚህ ብሎ ፎቶውን አንስቶ እየተካ ይገኛል የአዲሱን ሲዝን እና ኮንግራ ጀማው የምሬ ነው የምላችሁ። በቃ አሁን አረጋግጥኩኝ ማንዬ። መጠበቀው ምንድነው ሂር ዊ ጎ ሚሊዮን ድምጽ ብቻ ነው ወይም ደግሞ መቶ ዴቪድ ኦርንስተን በቃ አልቆ እንዲለኝ ብቻ ነው እየጠበቅኩ የሚገኘው ጀማው። ለማንኛውም የብሩኖ ጊማሬሽ ጉዳይ ጀማው አለቅ። አሁን ቀጣይ ትኩረታችን ማን ነው? እስቲ አቤት ኮሜንት ሴክሽን ላይ ድምጻችሁ አይሰማም። ቋታሪዎችን አላልኩም፣ የኛዎች ማን ነው ቀጣይ ታርጌታችን? ይነገር ይመቻችሁ። በፍጹም ያልጠበቅኩት ዝውውር ነው የሙሐመድ ሳላህ ወደ ትራንስፖርት። ትናንትና ቪዲዮ ሰራላችኋለሁ ብዬ ላይቭ ላይ አመሸው። ይኸውላችሁ በጣም ይገረመኝ ለምን መሰላችሁ? በቃ ሃይማኖቱን ስታዩ የልጁን ካራክተር ስታዩ ወደ ሳውዲ ሄዳል ነው የምትሉት። ማለት ካልቸራቸው ምናምን የተቀራረበ ነው፣ ዞ አረብ ነው ምናምን ብላችሁ ታስባላችሁ ማለት ነው። ልጁ ወደ ስትራስቡርግ ሄዶ ከኦናና ልምድ ለመውሰድ በሚመስል ሁኔታ አልጠበቅኩኝም። እኔ ሊቨርፑሎች ራሱ ለምን እንዳላሰቡበት አላውቅም። በዚህ ዊንገሮች አጥቂዎች እንዴት እሳት በሆነበት ገበያ ላይ እሱም ቢያቆዩት የተሻለ ነበረ በእኔ አመለካከት። አትሊስት በጣም የተሻለው ምርጫ ነው ብዬ አስባለሁ። ማለት አሁን አንድ ተጫዋችን ለማምጣት 170-180 ሚሊዮን ፓውንድ እየተጠየቀ የሙሐመድ ሳላህን ደሞዝ አስተካክለለት አዲስ አሰልጣኝ የመጣው ሞቲቬሽኑም አለ ምናምን ልምድ አለው። በቃ አትሊስት ልምድ አለው ማለት እንደ ሩኤቺ እንትኗ ማመጣለች እኮ ፋዘር ታይሟን ሽምግልና አመጣለች ያስታውቃል። በቃ ቋሯሯጡ ላይ ምናምን ስፕሪንቱ ቀንሷል። በቃ ልጁ ያስታውቃል። ግን ወይኔ አላሰብኩም። በቃ እኔ የሆነ በቃ አልኢቲሃድ የሆነ ያቀረበለት ወይ አልሂላል በቃ የሆነ ነገር ትጠብቃላችሁ ወይ አልኢትፋቅም ለምን አይሆንም? እዛው አካባቢ ነው የምትጠብቁት እንጂ ወደ ሌላ ሄዳል ብላችሁ አታስቡም። ብቻ ግን ለሊቨርፑል ብቻ አይደለም ለፕሪሚየር ሊጉ አስገራሚ ተጫዋች ነበር ሙሐመድ ሳላህ። ምን ተሰማችሁ ግን ሙሐመድ ሳላህ ወደ ስትራስቡርግ ሲባል? ኮፒ ሊንክና ሼር ማድረግ እንዳይረሳ፣ ፎሎም እያደረጋችሁ ፔስ። ብዙዎች የሁለቱን ጥምረት ላለማየት ነበረ ብሩኖ ወደ ክለባችን አርሰናል እንዳይመጣ የሚፈልጉት። ብሩኖ ወደ ክለባችን አርሰናል ከተቀላቀለ ምን እንደሚፈጠር እኔ ልንገራችሁ። በፊት ብዙ ክሊንሺት ነበር አይደል ይዘን የምንወጣው። አሁን የትኛውም ክለብ ከመሃል ሜዳ አያልፍም። በደንብ ኮፒ ሊንክና ሼር እያረካ ድርስላቸው። ይሄ ሁለት እሳት የሆነ ጥምረት መጥቶልሃል ነው የምልህ አባቴ። እሳት የሆነ ጥምረት ንገረው በእናትህ አስረግጠ። እየነገርኩ ነው። ከሪያል ማድሪድ አርሰናል መምጣት ለተጫዋቹ መውረድ ነው፣ ምንም ጥያቄ የለውም። በቃ ሪያል ማድሪድ ቁንጮ ነው፣ የክለቦች ሁሉ ንጉስ ነው የሚባለው አይደል? በደረጃ ካያችሁ ለዚህ ነው። ሰበር ዜና፣ አርሰናል ከኒውካስትል ዩናይትድ ጋር ብሩኖ ጉማሬሽ ለማስፈረም ሙሉ ስምምነት ላይ ደርሰዋል። የ28 ዓመቱ ተጫዋች አሁን ላይ የሕክምና ምርመራውን ለማድረግና ዝውውሩን ለማጠናቀቅ የኒውካስትል ፍቃድ እየጠበቀ ይገኛል። እንግዲህ ይህ መረጃ ያደረሰን ታማኙ የመረጃ ምንጭ ዴቪድ ኦረስቴ ሲሆን ውድ የአርሰን ደጋፊዎች አሁን ላይ ብሩኖ ጉማሬሽ እንግዲህ የአርሰን ተጫዋች እንደሆነ አምነናል፣ ብዙ ጠብቀናል። አሁን ላይ እንግዲህ ሂር ዊ ጎ እስኪባል ደግሞ እንጠብቅ ለማለት ወዳለሁ።
ብሩኖ ጉማሬሽ ወደ አርሰናል ይልሃል። ሂር ዊ ጎ። የሚገርም ሳይኒንግ የምሬ ነው የምላችሁ። ስለ ሚድፊልድ ላይ ይሄ ልጅ አሁን ባንፈልጎም የምንፈልግበት የነበረበት ታይም ነበር ካስታወሳችሁ ማለት ልጁን ፌክ ፈልጎ ነበር ለሲቲ ማለት ነውና የሚገርም ሳይን ኦዴጋርድን ይዛል ኤዜ ምናምን ራይስ አለ ጨመርክበት ይሄንን አባቴ ምን ሊፈጠር ይችላል? ልጁ ጎበዝ ነው ምናምን 75 ሚሊዮን አባቴ ጭራሽ ኒውካስትል 100 ምናምን ነበር ያለው 75 ነው ያሉት ለሮድሪም ከ75 ከ80 ነው ሲቲ ያሉት ለማድሪዶች ሮድሪ ለመውሰድ እንዴት እንደዚህ ሆነ ግን የእውነቴ ነው የምላችሁ ያለበት ፐርፎርማንስ ሁለቱም ብቻ ግን ዞሮ ዞሮ አሪፍ ሳይኒንግ ነው የምሬን ነው ናይስ ሰበር የአርሰናል ደጋፊዎች እንኳን ደስ አላችሁ ይሄን ቪዲዮ ኮፒ ሊንክ ላይ ሪፖስት እያደረጋችሁ ጀምሩት ብሩኖ ጊማሬሽ ብራዚላዊ የኒውካስል አማካይ በመጨረሻም የአርሰናል ተጫዋች መሆኑ ተረጋግጧል። ፋብሪዚዮ ሮማኖ ሂር ዊ ጎ በማለት አረጋግጦልናል። ዴቪድ ኦርንስቲንም ይህ ተጫዋች በ75 ሚሊዮን ፓውንድ መድፈኞቹ አርሰናሎችን መቀላቀሉን አረጋግጦልናል። ከተጫዋቹ የ75 ሚሊዮን ፓውንድ ዝውውር ላይም የቀድሞ ክለቡ ሊዮን 20% ድርሻውን እንደሚወስድ ፋብሪዚዮ ሮማኖ እንደዚሁም ዴቪድ ኦርንስቲን ገልጿል። በቀጣይ ሰዓታት ይህ ተጫዋች ወደ አርሰናል እንደሚያመራና የሕክምና ምርመራውን እንደሚያደርግ ይጠበቃል። ስለዚህ ዝውውር ምን ትላላችሁ? ከ10 ስንት ሰጥቷላችሁ? ሐሳብ አስተያየትና ሬቲንጋችሁን ኮሜንት ሴክሽን ላይ አጋሩኝ። እንደነዚህ አይነት ፈጣንና ታማኝነት ያላቸው እግር ኳስ መረጃዎች በቀጣይ እንዲደርሷቸው የፕላስ ምልክቷን በመንካት የሜዳ ስፖርት ቤተሰብ ይሁኑ። እሺ አርቴታ ማንም ሰው መሀል ላይ ኳስ እንዳይነካ እያልከን ነው? ምን እያልከን ነው ብሏል እንዴ? ያን የመሰለ መሀል ላይ ገና ብሩኖ ጉማሬዝን ጨምረህ ይሄ መርዶ ነው፣ ለሁሉም ቲም መርዶ ነው። ይኸው ዴቪድ ኦርንስቲን ነው አሁን ከ40 ምናምን ደቂቃ በፊት ብሩኖ ጉማሬዝ ሜዲካል ብቻ ነው የቀረው አለ። ይሄ ልጅ ዲፌንሲቭሊም ሲጫወት አሪፍ ነው። ቡድኑ አታክ ሲያደርግም ኳስ ሲይዝ በጣም አሪፍ ነው። አሪፍ ግዢ ነው። ይሄ መሸምጠጥ የማይቻል ቆንጆ ግዢ ነው። እንግዲህ እስቲ እናያለን። ፕሮባብሊ አሁን አስቡት አርሰናል መሀል ላይ ባለው ተጫዋች ይሄን ልጨምሮ በተለይ አታኪንግ ሚድፊልደሮች ምን አይነት ነፃነት እንደሚያገኙ አስባችሁታል? በዚህ ልጅ ሮናልዶ ኦል ዴይ ኤቭሪ ዴይ ግሬተስት ኦፍ ኦል ታይም ዘ ዋን ኢን ዘ ኦንሊ ሲአር ኢዝ ማይ ጎት ማን ራሳቸው ገና እያሉበት ገና ቮቲንጉ ከመጀመሩ አቡዬ ነው የሚገባው ምናምን ሲሉኝ በጣም ትልቅ እንትን ነው የሚሰማ ገባ ዊ አር ባክ አናዘር ቪዲዮ ከአቡዬ ጋር ማለት ነው። አሁን ደግሞ አቡዬ የምናወራው ምን መሰለሽ ኮምፓሪሽን እንትና ከእንትና ተጫዋች አስመርጣለሁ ያንተን ኦፒኒየን ትነግረኛለህ ማለት ነው። እነሱ ደግሞ እስከዛ ድረስ ደግሞ ይህን ቪዲዮ ደግሞ ለእግር ኳስ አፍቃሪ እያላካችሁልኝ ብዙ ሰው ጋር እንዲደርስልን ሼር ማድረጋችሁ እንዳትረሱ። ፎሎ የሚደረግ ከቻላችሁ የማሻችሁ አቡዬ እንግዲህ ተጫዋቾች አስመጣሉ። ሰሞኑን ግን እያዩ የነበረ በጣም አቡዬ አለንልህ አንተ ብቻ ቲክቶኩን ቮቲንግ ይጀምር እንጂ አንተ ነው የምትበለው እያሉ ነበር። ግን በዛው ልክ ደግሞ ቮት እያደረጉ አይደለምና እኔ በጣም እየደበረኝ ነው እንደ አንድ እግር ኳስ ኮንተንት ክሬተር ማለት ነው። እስቲ የሆነ ነገር በላቸው። ያው ጓደኞችህ በስራ አጋሮችህ ማለት ነው አሁን ቲክቶከር አሁን አንተም ኮንተንቱ ላይ ያለ አዋርዱ ላይ ያለ በሌሎችም ጓደኞቼ ሁሉም መጥተው ሲቀሰቅሱልህ ምን ሲሉልህ ከዚህ በላይ ማሸነፍ የለም። ገባ አንድ ኢንጂነር በአንድ ኢንጂነር ሲደነቅ በጣም ትልቅ ነገር ነው። ገባ በሙያ እንትን አጋር መደነቅ በጣም ትልቅ ነገር እና ሁሉም ለራሳቸው ገና እያሉበት ገና ቮቲንጉ ከመጀመሩ አቡዬ ነው የሚገባው ምናምን ሲሉኝ በጣም ትልቅ እንትን ነው የሚሰማ ገባ እና ያው ሪሊ እንደሚባለው ቮት እየተደረገ አይደለም እንደ ማበረታታት ነው እንጂ እኔ አሁንም ቢሆን ያው ይገባኛል ብዬ አላምንም። ያው ተሳስተሃል አቡዬ ይገባል። የምሬን ነው የምልህ አመቱን ሙሉ ስታዝናናቸው የማንቸስተር ደጋፊ ሳይሆን እግር ኳስ አፍቃሪ ሙሉ ስታዝናና ቆይተሃል። በዛው ልክ ደግሞ ሰው ጋር ያለን ኢንተራክሽን እኔ አይደለም ሁሉም ሲያውቃልና ይገባኝ ያለ ያገኛ አይደለ ቮቲንግ ብዬ አስባለሁና በደንብ ቮት ይደረግ እንጂ ወገን በደንብ ቮት ይደረግ። አቡዬ እንደ ቮት ይደረግ ልቆሳተር እንዴ እኔ ቁም ነገር ላውራ ብዬ እኮ ቆሳተር እንዴ ቮት አድርግ በቃ ሊንክ ባዮ ላይ አስቀምጥላችኋለሁ። ቮት ይደረግሽ አቡዬ ያንጓታችሁ ከፈለጋችሁ ባዮ ላይ ያለላችሁ ቮት ይደረግ በደምሽ አቡዬ። ከኪሊያን ኤምባፔ እና ከሃሪ ኬን ጀምር ያንተን ኦፒኒየን አጠር አድርገህ። ኪሊያን ኤምባፔ በጣም ነው የሚበልጥ በጣም በብዙ ርቀት እንደ ተጫዋች። ዲክላን ራይስ ኦር ሮድሪ ኦል ዴይ ኤቭሪ ዴይ። ለምን መሰለ እኔ ከዚህ በፊትም ተናግሬያለሁ። እንግሊዛዊ ሚድፊልደር እንደኔ ከስፔናዎች ሚድፊልደር ይሄ አጫወቱ በተለይ እንግሊዞች አሞር ኢነርጄቲክ ምናምን ነው ገባ። ይሄ በአይምሮ የሚጫወቱትን እንትን አይልም፣ ግን በሞር ኢነርጄቲክ ሮድሪ ባላንዶር ዊነር እና
ይገባዋልም ብዬ አምናለሁ። ገባ ብቻውን በጣም ተጽዕኖ ማድረስ የሚችል ሰው ነውና በጣም ራይስም በጣም ጎበዝ ነው። ግን ለኔ ሮድሪ። ቪኒሲየስ ጁኒየር ኦር ላሚን ያማል? ቪኒሲየስ ጁኒየር ኦር ላሚን ያማል ታለንት ዋይዝ ማለት ላሚን ያማል በጣም ትልቅ ታለንት የሚያሳይ ተጫዋች ነው። ገባ ቪኒም ግን በተለይ በትላልቅ መድረኮች ላይ ምናምን በጣም ትልቅ ስራ የሚሰራ ሰው ነው ቪኒ። ገባ ለምሳሌ ሻምፒዮንስ ሊግ የሚባለውን ቶርናመንት እንደፈለገ የሚያዝናናው ተጫዋች ነው። ግን በዛ ያክል ግን ላሚን ያማል ግን በጣም በርቀት ይበልጣል ብዬ ነው የማምነው እኔ። በጣም አሪፍ። እናንተን ሀሳብ ደግሞ እናንተን ኮምፓሪሽን ማን እንደሆነ ኮሜንት ሴክሽን ላይ እስከዛ አስቀምጡልኝ። በመጨረሻም ደግሞ ማትቀረው ክርስቲያኖ ሮናልዶ ሊዮኔል ሜሲ። ክርስቲያኖ ሮናልዶ እኮ በጣም እኮ የተለየ ሰው ነው እኮ ሮናልዶ ማለት። ሰው አሁን እንትን የማይለው ነገር አለ። በጣም ለየት ያለ ሰው ነው ሮናልዶ። ሰው እስኪሳካለት ነው ወይም ደግሞ ስኬትን ለማግኘት ነው የሚጥረው። ሮናልዶ ከስኬቱ በኋላ ነው የሚጥረው። እንደ ሮናልዶ አይነት ሰው ተፈጥሮ አያውቅም ለኔ። ገባ እግር ኳስን እንደ ሮናልዶ እንትን ያለ ሰው የሚወድ የለም፣ እንደሱ የተጫወታትም የለም ብዬ ነው እኔ እማምነው። የሚገርም ሮናልዶ የሚባል ታክቲክ አለ በነገራችን ላይ። ፓስቱ ሮናልዶ የሚባል በጣም ትርፋማ ታክቲክ ነው በነገራችን። 3 ሻምፒዮንስ ሊግ መደዳ የሚያስበላ ታክቲክ ነው እና ሮናልዶ ራሱ ታክቲክ ነው እና ለኔ ሮናልዶ all day every day greatest of all time the one in the only CR is my goat man። ሮናልዶ ራሱ ክለብ ነው እንዴ? ኧረ ሮናልዶ ክለብ ነው፣ ራሱን የቻለ ታክቲክ ነው፣ ምንም ነው ሮናልዶ እና በጣም ነው ሮናልዶ። የሳ ያቡጊ ይመችሽ አባቴ። ቅድም እንዳልኩሽ ነው ድጋሚ እንገናኛለን ብዬ አስባለሁ። በጣም አመሰግናለሁ። ፈጣሪ ያክብርልኝ የኔ አባት። ይመቻችሁ። ፎሎ አድርጎ ቦትም ይደራረግለት። ይመቻችሁ። ያቡጊን ሀሳብ እንደሰማችሁ እናንተስ ኮምፓሪሽን ማን ነው? ሜሲ ሮናልዶ? የሁሉንም ኪሊያን ኤምባፔ ኦር ሃሪ ኬን? ሁሉንም ኮሜንት ሴክሽን ላይ አስቀምጡልኝ። ፎሎ ይደረግ። እግር ኳስ ያራም እግር ኳስ እንዝናናለን። ቀጣይ ማን ይቅረብ? ይመቻችሁ።